እየበላሽ ብይ እንጂ ሰሞኑን ደግሞ ምግብ እየበላሽ አይደለም። አረ እየበላው ነው። እኔ ምልህ ያደላላ ደውሎልህ ያውቃል? አይ አልደወለልኝም። ያው ታውቂ የለ የደላሎች ነገር የተሻለ ነገር ካገኙ እጥፍ ነው የሚሉትኝ ይላታል። እናም እንደዛ እያለ ስልኩ ይደወላል። አይገርምም? አዎ ስናነሰው ደወለ ይላታል። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች፣ ዛሬም አዲስ ቪዲዮ ይዤላችሁ መጥቻለሁ። ባለማወቅ እናቱን የቤት ሰራተኛ ያደረገ አሳዛኝ ድራማ ይዤላችሁ መጥቻለሁ። ቪዲዮ ላይክ፣ ሼር በማድረግ አበረታቱኝ። ሁላችሁንም አመሰግናለሁ። ደላላውም ይደውልና ቤት እንመሆናቸውን ይጠይቃል። እሱም አዎ ቤት ነን ይላል። እሺ በቃ እንግዲያውስ ሰራተኛዋን ይዤ ልመጣ ነው። ዋው በጣም ደስ ይላል። እኛ ቤት ነን። እሺ በቃ ይዛትና ይለዋል። ባለቤቱም አይገርምም፣ ይኸው ይዟት እየመጣ ነው ይላል። አይ ይሁን፣ አንድ ሳምንት አይተናት ደግሞ ትወጣለች ትላለች። ሰራተኛ እናት እንደው አንድ ናቸው። አመላቸውም፣ ስራቸውም፣ ሁሉ ነገራቸው ሰራተኛ አንድ ናቸው ትላለች። ባሏም በጣም ይበሳጭና ቆይ ግን አንቺ እንዲሁ ዝም ብለሽ ሰውን ሳታይ እንደዚህ መፍረድ ግን አይከብድም? ይላታል። ምንም የምታውቀው ነገር የለም ማሬ፣ አንተ እኮ ወንድ ስለሆንክ ስራቸውን ሁሉ ነገራቸውን ምንም አንተ አታውቅም ትለዋለች። ሰራተኛ እናት ሁላቸው አንድ ናቸው ትለዋለች። ባሏም ብስጭት ይልና ቆይ ግን እንደው ምን አለበት ይሄ ሰራተኛ የሚለውን ቃል ትተሽ አጋዥ ብትይ ምን ችግር አለው? ይላታል። እሱም በጣም ትበሳጭና በቃ አንተ ችክ ካልክ አትለቅም አይደለ? በቃ ይኸውልህ ልንገርህ አሁንም አይደለ ሰራተኛ ሁሌም ሰራተኛ ነው ትለዋለች። ምን አናት ላይ አውጥቶ ፊጥ ማድረግ ነው እንዴ? አዎ ለሰራተኛ ፊት ከሰጣህ አናት ላይ ነው የሚወጡት ብላ ትጨዋለች። እሱም በጣም ትበሳጫለች እና ወይ በጣም ይቅርታ በቃ እሺ አትናደጅ፣ በቃ አትናደጅ፣ እሺ በቃ አሁን ይችን ጉረሽ ብሎ ምግቡን ያጎርሳታል። እናም ስወድሽ በቃ አትበሳጭ ይላታል። ሰራተኛዋንም ይዟት ይመጣል። እናም ያው እንግዲህ እንደነገርኩሽ ነው፣ ሰዎቹ በጣም ጥሩ ሰዎች ናቸው። በተለይ ባልየው በጣም ጥሩ ሰው ነው። በቃ እዛ ቤት በጣም ታድጊያለሽ ይላታል። እሺ አመልሽን ብቻ ማስተካከል ነው፣ ሰውየው የእግዚአብሔር ሰው ነው ይላታል። እና ግን ትልቅ ሴትዮ ነች ሰራተኛዋ። እንግዲህ ስለ ሚስትየዋ ብዙም አልነገርኩሽም፣ ያው ስለማላቃት፣ እሱ ግን የዋህ ነው ይላታል። ሴትየዋም እሺ በቃ ችግር የለውም እሺ ትለዋለች ደላለውን። ስለዚህ ለልጆችሽም ለራስሽም ይተርፍሻል፣ ግን ደግሞ አደራ ያልኩሽን በፍጹም እንዳረሻት። አንገትሽን ደፍተሽ የፈለገ ነገር ልትባይ ትችያለሽ፣ ግን ደግሞ ቅር እንዳይልሽ ልጆች አዘዙኝ ብለሽ እንዳትከፊ ይላታል። ሴትየዋም አረ ችግር የለውም እኔ እኮ ስራ ፈላጊ ነኝ ትላለች። ያው እንግዲህ ታውቂያለሽ ይሄ የህይወት ጉዳይ ስለሆነ ነው። አረ አዎ፣ እና በቃ አንዳንድ ነገር ካለ ደውይልኝ ይላታል። እሷም እሺ ግን ልጆች የላቸውም እንዴ ትላለች። አረ ምንም ልጅ የላቸውም፣ ሁለታቸው ብቻ ናቸው። እናትየውም በጣም አይ እምቢ ብሏቸው ነው ብለው ገና ለማያውቋቸው ሰው ያስባሉ። አልሽኝ ይላል። አይ እሺ እኔ ልጅ ምንም አይደለም ትላለች። አዎ ስራሽን አደራ ይላታል። አሁንም አዎ በቃ በርቺ ጠንክሪ፣ ያው እንግዲህ ከዚህ የተሻለ ቤትም ካገኘን ደግሞ ይቀየራል ይላታል። በቃ ሳንቲም ዋነሰ ብለሽም ምንም እንዳትይ፣ በቃ ሁለት ሰዎች ናቸው፣ በቃ ታውቂያለሽ ተኝተሽ ነው የምትወዩ ይላታል ደላላው። እየዋም አዎ አዎ ብቻ ነው የሚሉትኝ። እናም በሩን ያንኳኩታል። ልጇን ይዞ ይገባል። እናም ልጇን ስታይ በጣም ነበር የደነገጠችው። ልጁም ደነገጠ። ሰውየው በጣም ደንግጠዋል። እና ሚስትየዋ ከላይ እስከታች በጣም በደንብ አየቻትኝ። ቆይ አልገባኝም፣ እሷ ነች ሰራተኛ ትለዋለች። ሽኳን አታፍርም ምን ነው ስትል፣ ቆይ ልጅ ግራተለው ይችን የምታክል ሴትዮ የምታመጣት ትለዋለች። ሰውየውን በጣም ይደነግጣል። ሰላም ይልና ይቅርታ አንድ የውጭ ተናውራ ይለውና ደላላውን እሺ ብሎ ሚስቱን ይዟት ይሄዳል። ደላላውን ነበር ይዞት የወጣ። እናም
እባኮትን አረፍ ይበሉ ብሏት ነበር ሄደው። እናም እሷ ፍጥጥ ብላ ያየች ነው ሚስትየው። ሴትዮዋ ደግሞ ሳቅሉና ወደ እሷ ሄደው ሶፋ ላይ ሊቀመጡ ሲሉ ወደዛ ሂጂ ብላ ትጮዋለች። ሴትዮዋን በጣም ይደነግጣሉ። ቆይ አንቺ ቆይ በዚህ እድሜሽ የሰው ቤት ሰራተኛ የገባሽው ሌላ አላማ ኖሮች ነው ትላለች። አላማ ይኖረኛል፣ ያው ቤተሰብ ጋር የሆነ ትንሽ ችግር ገጠመኝ እጄን አጣጥፌ ቁጭ ከምል ለምን አልሰራም ብዬ ነው ትላለች ሴትዮዋ። እባክሽ ስትታይ ግን እኮ ምንም የቸገረሽ አትመስይም ትላታለች። ልጅ መቼም ሰው የልቡን አውጥቶ ካልተናገረ በምን ይታወቃል ትላታለች።